ሰላም የአርምሞ ቤተሰቦች እንደምን አላችሁ? ባለፈው ስለ ውጥረት ምንነት፣ ስለ ጫና፣ ስለ ጭንቀት፣ ስለ አንዛይቲ፣ ስለ ዲስትረስ፣ ስለ ስትረስ አውርተናል። እንዴት እንደምንለይ ሰውነታችን ላይ የሚፈጥሩትን ምልክቶች በተወሰነ ባጭሩም ቢሆን ተነጋግረናል። ትዝ ካላችሁ የዛኔ ይህንን ስትረስ ሲመጣ እንዴት እንወጣዋለን፣ እንዴት እናልፈዋለን የሚለውን ነገር ትንሽ ነካክተን ለቀጣይ ሳምንት ቀጠሮ ይዘን ነበር። ዛሬ እነዚህ ነገሮች በተጨማሪም ማይንድፉልነስ እነዚህ ነገር ከምናልፍበት አንዱ መፍትሄ ሆነውን የኛም ስፔሲፊክ ስፔሻሊቲ የሆነውን ስለ ማይንድፉልነስም እንነጋገራለን ማለት ነው። ስለዚህ የስትረስ እኛ ላይ ሲፈጠር የተለያዩ ምልክቶችን ይፈጥራል ብለናል። እነዛ ምልክቶች ለማለፍ ለጊዜያዊነት የምናደርጋቸው ነገሮች ይኖራሉ ሁላችን። እስኪ እናንተ ውጥረቱ ስትሆኑ፣ ጭንቀቱ ስትሆኑ፣ የሚረብሻችሁ ነገር ሲኖር፣ የሚያሳዝናችሁ የሚያሳስባችሁ ነገር ሲኖር ምን ታረጋላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ያን ነገር እንዴት ነው የምታልፉት? ያንን ቀን እንዴት ነው የምታልፉት? በጣም የሚያስደነግጥ የሚረብሽ ነገር ሲመጣ በምን መልኩ ነው የምትወጡት? እስኪ ይሄንን ኮሜንት ላይ አስቀምጡልኝና አሁን ቀጣይ ከምናወራው ነገር አንፃር ሄልዚ ነው አንሄልዚ ነው የሚለውን ተወስናላችሁ ማለት ነው። ስለዚህ ኮፒንግስ ሜካኒዝምስ ማለት ስትረስን ውጥረትን የምናልፍባቸው ክህሎቶች እንደማለት ነው። ወይም እነዚህን የሚያስጨንቁን ነገሮች የምናልፍባቸው ጊዜያዊም ዘላቂም የሆኑ መንገዶች እንደማለት ነው ኮፒንግ ሜካኒዝምስ። ኦኬ ለምሳሌ አንዳንድ ሰው በጣም ሲረበሽ ሲጨነቅ ጓደኞቹን ጠርቶ አብሮ ያሳልፋል፣ ፈታ ይላል፣ ያወራል፣ ይጫወታል። ይሄ ኮፒንግ ነው ማለት ነው። ያ የነበረው ጭንቀት ይለቀዋል ማለት ነው ጓደኞቹ ጋር ሲሆን። አንዳንድ ሰው ደግሞ የስትረስ ሁኔታዎች ሲሆን ሄዶ አንድ ሁለት ሊል ይችላል። አንዳንድ ሰው ሲጨንቀው ወክ ማድረግ የሚወድ ሰው አለ፣ ሲረበሽ በወክ የሚለቀው ሰው አለ። አንዳንድ ሰው ሜዲቴሽን የሚሰራ ሰው አለ። አንዳንድ ሰው የሚጸልይ ሰው አለ። ስለዚህ እነዚህ እኛ ስንወጠር ሐሳብ ስንገባ ስትረስ ስንሆን የምናደርጋቸው የመፍትሄ መንገዶች እንዳልኳችሁ ኮፒንግ ይባላሉ። ኮፒንግ ሜካኒዝምስ ቤዚካሊ በሁለት ይለያሉ። ሄልዚ እና አንሄልዚ፣ ጤናማ የሆኑ ችግር የመፍቻ መንገዶች፣ ያንን ስትረስ የመፍታት መንገዶች፣ ወይም ጤናማ ያልሆኑ ወይም ጤናማ የሆኑ ደግሞ መንገዶች አሉ ማለት ነው። ቅድም ኮሜንት ላይ አስቀምጡ ያልኳችሁን የራሳችሁን የስትረስ የመፍቻ መንገድ ጤናማ ነው ጤናማ ነው የሚለውን ለመለየት መንገዶች አሉ የምንለይባቸው ማለት ነው። አንደኛው ዘላቂ መፍትሄ ነው ወይ የሚለው ነው አንዱ የምንለይበት መንገድ። አንዳንድ መፍትሄዎች ጊዜያዊ መፍትሄ ሊሆኑ ይችላሉ፣ ግን በዘላቂነት እኛን የሚጎዱ ሊሆኑ ይችላሉ ማለት ነው። ለምሳሌ ሰው ሲጠጣ ይረሳዋል፣ ለጊዜውም ቢሆን ጭንቀቱን፣ ሐሳቡን፣ ውጥረቱን ይረሳዋል። ግን በዘላቂነትስ አካላዊም አእምሮአዊም ጤናው መንፈሳዊ ጤናው ይረበሻል ማለት ነው። ስለዚህ ያ ጤናማ ነው እንለዋለን ማለት ነው። ጤናማ ነው እንለዋለን ማለት ነው። ከዛ ውጭ አንዳንዴ ደግሞ እነዚህ ለጊዜው ውጥረታችን ሐሳባችን አስረስተውን ግን ኢን ዘ ሎንግ ራን ወይም በጊዜ ብዛት እኛን የሚጎዱ ከሆኑ ጤናማ የምንላቸው የክህሎት ችግር የመፍታት ውጥረትን የመፍታት መንገዶች ናቸው ማለት ነው። እንግዲህ ሄልዚ አንሄልዚ የምንለው ሌላው መለያው መንገድ አንዱን ችግር ሲፈታ ሌላ ችግር የሚፈጥር ከሆነ፣ ለምሳሌ ሾፒንግ ለጊዜው ደስተኛ ያደርገናል። አሁን ስትረሳችን ያጠፋልናል፣ ስሜታችንን ያስተካክልን ይችላል ለጊዜው። ብር በደንብ እያወጣን እቃዎች ስንገዛ ደስ ይለናል እኮ አይደል? ግን ፋይናንሻል ሄልዝ ደግሞ የሚባል አለ፣ ፋይናንሻል ዌልቢንግ የሚባል አለ። ኢኮኖሚያችንን የሚጎዳ ከሆነ ይሄም አንሄልዚ ነው ማለት ነው። ነገ ያ ኢኮኖሚ ያወጣነው ብር ይቆጨናል፣ እንቸገራለን፣ እንጎዳለን። ለምሳሌ የሊንግ ወይም ሰዎች ላይ ሄዶ ያን ነገር ማውጣት እኛን ለጊዜው ሊቀለን ይችላል። ግን እዛ ሄደን የምንጮህበት ሰው ላይ ስንጮህ ሶሻል ላይፋችን ሶሻል ዌልቢንግ የማህበረሰብ ወይም ከሰዎች ጋር ያለን የግንኙነት ጤናማነት ይበላሻል ማለት ነው። ምክንያቱም ዛሬ የጮህንበት ሰው ነገ መጥተው ጓደኛ ነኝ ሊል አይችልም ማለት ነው። ስለዚህ አንዳንድ ሰው አሁን ስራ አስኪያጁ ሲጮህበት መጥቶ ልጁ ላይ የሚጮህ ሰው አለ፣ ሚስቱ ላይ የሚጮህ ሰው አለ። ስለዚህ ያ የሶሻል ላይፋችንን ዌልቢንጋችንን ያበላሻል ማለት ነው። ስለዚህ ጤናማ ለመባል አንዱን የጤና መንገድ እያስተካከለ ሌላውን የኛ የጤናማ ህይወት የሚጎዳ መሆን የለበትም። ልክ እንዳልነው አእምሮአችን ጤናማ ለማድረግ ያን ሐሳብ ለመወጣት የምናደርጋቸው ነገሮች አካላችንን የሚጎዱ ከሆነ
ጤናማ ስለማይባሉ ማለት ነው። ጤናማ የምንላቸው የኮፒንግ ስኪልስ ወይም ውጥረትን የማለፍ መንገዶች ደግሞ በሁለት ይከፈላሉ። አንደኛው መፍትሄ ተኮር የምንላቸው አሉ። መፍትሄ ተኮር የሆኑ የውጥረት መፍቻ መንገዶች ለመቼ ነው የምንጠቀመው ሲባል የሚያሳስበን የሚያስጨንቀን ውጥረት ውስጥ የከተተን ነገር መፍትሄ ያለው ከሆነ ማለት ነው። ሊፈታ የሚችል ሊቀየር የሚችል ለምሳሌ ከአንድ ወር በኋላ የሚመጣው ፈተና ነው ያሳስበኝ። ምንም አይነት ፈተና ሊሆን ይችላል፣ ተማሪም ልንሆን እንችላለን፣ ቴሲስ ዲፌንስ ሊሆን ይችላል፣ ኤኒቲንግ ከአንድ ወር በኋላ የሚመጣ ነገር ነው የሚያሳስበኝ ውጥረት ውስጥ የከተተኝ ካለን መፍትሄ አለው አይደለ? ለዛ ነገር መዘጋጀት ነው። አንድ ወሯን በትክክል ከተዘጋጀን በትክክል ካነበብን ራሳችን ላይ ከሰራን ያ ውጥረት ውስጥ የከተተን ነገር መፍትሄ ያለው የሚስተካከል ነው። የሰውነቴ ክብደት መጨመር ወይ መቀነስ ነው ያሳሰበኝ ካለን መፍትሄ ይኖረዋል፣ ምን ሰራው ነገር ይኖረዋል። ስለዚህ መፍትሄ ተኮር ለማለት መጀመሪያ ይሄ የምናደርገው ነገር በመፍትሄ ሊደረግ የሚችል ሊሳካ የሚችል ሊቀየር የሚችል ነገር ነው ወይ ብለን መጠየቅ አለብን። ስለዚህ ብዙ ጊዜ በእኛ ኮንትሮል ዞን ውስጥ በእኛ ቁጥጥር ውስጥ ያለ ነገር ከሆነ ነው መፍትሄ ተኮር መንገዶችን የምንከተለው። መፍትሄ ተኮር መንገዶችን ስንከተል ለምሳሌ የሆነ ችግር አለ፣ ያን ችግር ለመፍታት የተለያዩ መፍትሄዎችን እናስቀምጣለን። ከዛ መፍትሄዎች ደግሞ አድቫንቴጅ ዲስአድቫንቴጅ የዛ መፍትሄ ጥሩ ጎንና መጥፎ ጎን ብለን እንለይና ያንን ወደ ተግባር ማስገባት ነው። ብዙ ሜቶዶች አሉ፣ እነሱ ውስጥ ጊዜ አንፈጅም፣ ግን መፍትሄ ተኮር ይባላል። ብዙ ጊዜ ግን ውጥረት ውስጥ የሚከተን የሚያሳስበን የሚያስጨንቀን ብዙ ጊዜ በእኛ ኮንትሮል ውስጥ ያልሆነ ጉዳይ ነው በብዛት ወይም እዚህ ጋር መርሳት የሌለብን ነገር መፍትሄ ተኮር ውጥረት መፍቻ መንገድ ራሱ ስንል አንዴ ሰዎች የሚያጋጥመኝ ነገር ምንድነው ኢቭን ሪል ያልሆኑ ደግሞ ችግሮች አሉ። መፍትሄ ራሱ ማያስፈልጋቸው ማለት አእምሯችን ውስጥ የፈጠርናቸው ደግሞ ጭንቀቶች፣ ሀሳቦች፣ ውጥረቶች አሉ። ይሄ ሪል ነው ወይ አሁን የሚያሳስበኝ ነገር እውነተኛ ነው ወይ ብለን መጠየቅ ደግሞ አለብን። ይሄ መጀመሪያው መስፈርት ይመስለኛል፣ መጀመሪያው መንገድ ይመስለኛል። ይሄን እንዴት ትረዱታላችሁ? የሆነ ጊዜ ጨለማ ክፍል ውስጥ ትልቅ ዝሆን አቆሙና ሰዎችን አይናቸውን በመሐረብ አስረው ሰዎችን የተለያየውን የዝሆን ክፍል አስነኳቸው፣ አስያዟቸው። ኩምቢውን ያሳቀፉት ሰውዬ አይኑ ስለታሰረ ዝሆኑን አይም ዘንዶ አሳቀፋችሁኝ አለ ማለት ነው። የዝሆኑን እግር የያዘ ሰውዬ ስለማያይ ግንብ ነው የዛፍ ግንድ ነው የነካሁት አለ። የዝሆኑን ጭራ የያዘው ሰውዬ ገመድ ነው ያስኩት፣ ቀጭን ገመድ ነው ያስኩት አለ። ይሄ ያስኩት ነገር ገመድ ነው አለ። ጆሮውን ያሳዙት ሰውዬ ማራገቢያ ነው ያስኩት አለ። ገብቷቸዋል። አሁን አንዳንድ ፕሮብሌሞች ለምሳሌ የጥርሱን ይሄ ዝሆኑን ጥርስ ጫፍ የነካው ሰውዬ ጦር ነው የነካሁት፣ የሚዋጋ ጦር ነው የነካሁት ነው ያለው። እና አንዳንዴ እኛ ውስጣችን የምንፈጥረው ሐሳብ የምንፈጥረው እውነትና መሬት ላይ ያለው እውነት አንድ ላይ ሆን ይችላል። እጃውን የሚያሳስቡን ነገሮች የእውነት አሉ ወይ ብለን እንደ አዲስ መፈተሽ ያስፈልጋል። የእውነት ከሆኑ መፍትሄ ካላቸው መፍትሄ ተኮር ኮፒንግ መከተል አለብን ማለት ነው። ስለዚህ አንድ ሰው የሚፈታው ችግር እያለ ራሱን በተለያየ መንገድ በማዝናናት ያን ለማለፍ ቢሞክር ሮንግ ነው፣ ስህተት ነው። መፍታት ያለበትን ነገር መፍታት አለበት መጀመሪያ ማለት ነው። ማይፈቱ ነገሮች ሲሆኑ እንግዲህ ስሜት ተኮር ኮፒንግ እንጠቀማለን። ለምሳሌ አሁን የዓለም ላይ የሀገራችንም ሰላም ያሳስበናል አይደል? ሁላችንም ኢንፍሌሽን ያሳስበናል። ግን ኢንፍሌሽንን እኔ ግብቻዬን ልቀይረው አልችልም። ወይም ኢትዮጵያ ሙሉ ለሙሉ ዓለምን ሰላም ላርግ ብል ምኞት ነው እንጂ የሚኖረኝ በትክክል ያን ነገር የማድረግ ካፓሲቲው ወይም አቅሙ ላይኖረኝ ይችላል አቅሙ ላይኖረኝ ይችላል። ስለዚህ እንደዚህ አይነት ኢሞሽን ቤዝድ ሶሉሽን የምንጠቀመው ወይም ስሜት ተኮር ኮፒንግ የምንጠቀመው ከኛ ቁጥጥር ውጭ ላሉ ችግሮች ነው ማለት ነው። ወይም ከኛ ኮንትሮል ከኛ አቅም ውጭ ላሉ ጉዳዮች ማለት ነው። ኦኬ። ስለዚህ ኢሞሽን ፎከስድ የሆነ ኮፒንግን ስንከተል ከምናመጣቸው ነገሮች መካከል አንዱ ማይንድፉልነስ ነው ማለት ነው። አርምሞ እንግዲህ ለኢሞሽን ፎከስ ስሜት ተኮር ኮፒንግ በጣም ጠቃሚ ክህሎት ነው ማለት ነው አርምሞ። ከዛ ውጪ ብዙ አሉ።
ለምሳሌ ዲስትራክሽን ሜቶዶች አሉ። ለምሳሌ የተለያዩ የምንወዳቸውን ነገሮች ማድረግ፣ ሙዚቃ መስማት፣ ፊልም ማየት፣ መጸለይ፣ እነዚህ አይነት ነገሮች የምንወዳቸውን ነገሮች ማድረግ ያንን ነገር እንድንረሳ ለጊዜው። ያ ችግር አለ፣ ችግሩ የለም ማለት አይደለም። ግን ያ ችግር ስላለ እኛ ተጨንቀን ህመም ውስጥ መውደቅ የለብንም። ችግሩን መፍታት ከቻልን መፍታት፣ ማንችለው ከሆነ ግን አትሊስት እኛ ሰላማዊ እንቅልፍ መተኛት አለብን። ስለዚህ ይሄ ኢሞሽን ፎከስ ኮፒንግ ይባላል። ለምሳሌ እንደ አርት አይነት ትልልቅ ፓወር ያላቸው ነገሮች ኢሞሽን ፎከስ ኮፒንግ ውስጥ ነው የሚካተቱት ማለት ነው። እንግዲህ ከኢሞሽን ፎከስድ ኮፒንግ አንዱ ትልቁ ምንድነው ብያችኋለሁ፣ የማይንድፉልነስ ወይም የአርምሞ ልምምድ ነው ማለት ነው። አርምሞ በጣም ከማይንድፉልነስ ጋር የሚያመሳስለው ሐሳብ አለ። የተወሰነ የሚለየው ቃልም የቃል ልዩነት አማርኛውና እንግሊዘኛው ማለት ነው። ሜዲቴሽን ስንል ደግሞ ጽሞና ነው። እሱን ሌላ ጊዜ በሌላ ክፍል በሰፊ የምናየው ይሆናል። ሜዲቴሽን እና ማይንድፉልነስ በጣም የተቆራኘ ነገር አላቸው። አንዱ በአንዱ ላይ ኢምፓክት ያመጣል። ሰው ሞር ማይንድፉል በሆነ ቁጥር ሞር ሜዲቴቲቭ ስቴት ውስጥ ይገባል። ሞር ሜዲቴት ባረገ ቁጥር ደግሞ ሞር ማይንድፉል ይሆናል ማለት ነው። ማይንድፉልነስ ስንል ወይም አርምሞ ስንል ብዙ ጊዜ እንደምለው ከጸጥታ ከዝምታ ጀምሮ ያደገ የሚሄድ የሰው ልምምድ ነው። ሰው በሙሉ ትኩረት፣ በሙሉ አመክሮ፣ በአስተውሎት፣ በአሁናዊነት፣ በገሃዳዊነት በዚህ ቅጽበታዊ ነገር ውስጥ የመገኘትን ልምምድ ይወክላል ማይንድፉልነስ። ማይንድፉልነስ ሜዲቴሽን አንዱ ያ ስራ ነው ስንል ሜዲቴት ሲያደርግ አሁን ላይ ይሆናል። ብዙ የሚያስጨንቀን ነገር ወይ ወደፊት ሊመጣ ይችላል ለምናስበው ነው ውጥረት ውስጥ የሚከተን፣ ወይ ደግሞ ያለፈ ጸጸት ነው። አሁን ላይ ስንሆን ብዙ ነገር እየፈረሰ ይሄዳል ከውስጣችን። የሚረብሸን ነገር እየጠፋ አቅም እያጣ ይሄዳል ማለት ነው። ስለዚህ ማይንድፉል ስንሆን አንዱ የሜዲቴሽን ልምምድ ነው። ሌላው የብሪዚንግ አስተንፋሳችን ላይ የምንሰራው ስራ ነው ማለት ነው። አስተንፋስ ፈጣሪ ለሰው ልጅ ህይወትን ሲሰጥ በስተንፋስ ማለት ላይ ሰጠን። እዛ አስተንፋስ ላይ ስንመለስ በጣም ብዙ ውጥረቶች በራሳቸው ጊዜ እየሞቱ ይሄዳሉ። ብዙ የሚያስጨንቁን ነገሮች ከስትንፋስ በኋላ ነው። እናንተ አሁን ተመልካቾች ለአንድ ደቂቃ ወለ ለሁለት ደቂቃ ለአምስት ደቂቃ ኦክሲጅን የለም ብላችሁ ከዛ በኋላ የሚያሳስባችሁ የሚያስጨንቃችሁ ውጥረት የሚከታችሁ ነገር አሁን የነበር የሚያሳስባችሁ ነገር በሙሉ ይረግፍና ጭንቀታችሁ ውስጥ ኦክሲጅን ብቻ ይሆናል ማለት ነው። ስለዚህ ሰው ከተነፈሰ በኋላ ሌሎች ነገሮች የሚያስበው ስለሌላ ኢቭን ስለ ምግብ ራሱ የሚጨነቀው ሰው ከተነፈሰ በኋላ ነው። መተንፈስ ትልቅ ጸጋ በነፃ ስለተሰጠን ዋጋውን ማናቀው ፈጣሪ በየሰከንዱ እንድንተነፍስ ይፈቅድልናል። በየሰከንዱ ኦክሲጅን አምርቶ በዛፍም በምንም በነፃ ያቀርብልናል። በየሰከንዱ ሳምባችንን ያዛል እንድናስገባም እንድናስወጣም። አየር ማስገባት ብቻ ሳይሆን ማስወጣትም ስጦታ ነው፣ የፈጣሪ ስጦታ ነው። ስለዚህ አሁን ብዙ አይነት የሳምባ ህመም፣ የጉሮሮ ህመም ያለባቸው ሰዎች አየር የማስገባት የማስወጣት ችግር አለባቸው፣ ይሰቃያሉ፣ ኦክሲጅን ያደርጋሉ። ስለዚህ የኮቪድ ጊዜ ዓለም እንደዛ የታመሰችው በአየር ስለመጣ ነው ያ ችግር። ስለዚህ ብሪዚንግ ላይ ሞር ፎከስ ባደረግን ቁጥር የሚያስጨንቁን ነገሮች እየረገፉ ይሄዳሉ። አስተሳሰብ አንዱ አሁን ላይ እንድንሆን አንከር የሚያደርገን አሁን ካለንበት ነገር ጋር እንድንጣበቅ የሚያደርገን ነገር መተንፈስ ነው ማለት ነው። እዚህ እስትንፋሳችን ይሄ በጣም የተገናኘ ነው። ማይንድፉልነስ ሌላው ትልቁ የሚሰብከው ነገር እንግዲህ ማይንድፉልነስ ሰፊ ውቅያኖስ ነው፣ ግን ትልቁ የሚሰብከው ነገር ምን መሰላችሁ? ባላንስ ነው። ባላንስ። ስለዚህ አንዳንዴ ሁሉ ነገር ወደፊት ሄድ ብቻ ወደፊት ሄድ አሳካ ስራ ሩጥ ብቻ ሲሆን ህይወት ምን ይፈጠራል? ይሄ ቀደም ባለፈው ሴሽን ላይ ስለ ባትሪ አወርተናል። የሰው ልጅ ያ ባትሪ ያልቅና ባዶ የመሆን ወይም አሁን ሽቶ ቤት ውስጥ የምትጠቀሙ ሽቶ የተወሰነ ጊዜ ተነፍተና የሆነ ሰዓት ላይ ባዶ ይሆናል አይደል? ባዶ ከሆነ በኋላ ሽቶውን ብትነፉት በሚል ድምጽ ያወጣል፣ ምንም ግን ሽቶ የለውም። እንደዚህ ባዶ እንሆናለን እኛም ኢነርጂያችን ባዶ ሲሆን ማለት ነው። ስለዚህ ሞቲቬሽናችን ዜሮ ይሆንና ኢንተረስታችን ዜሮ፣ ፍላጎታችን ይሞትና ወደ ዲፕሬሽን ከዛም አልፎ ተስፋ ወደ መቁረጥ እስከ ራስን እስከ ማጥፋት ድረስ ሊሄድ ይችላል ማለት ነው። ስለዚህ ያ እንዳይከሰት ባላንስ ያስፈልጋል። ሰው ከመጠን በላይ መወጠር፣ ከመጠን በላይ እስኪበጠስ ድረስ መስራት፣ እስኪበጠስ ድረስ መጨነቅ የለበትም። ሴም ታይም ደግሞ እንዝላል ሆኖ ምንም ነገር ሳይሰራ ምንም ነገር ሳይፈጥር
ሰነፍ ሆኖ መኖር የለበትም ስንፍና ኃጢአት ነው ስለሚል ማለት ነው። ስለዚህ የሰው ልጅ ባላንስ ማድረግ አለበት። ማይንድፉልነስ የሚያስፈልገን ለዚህ ነው። ማይንድፉል ካልሆነን ግን ስንወጠርም አናቅም፣ ስንሰንፍም አናቅም ማለት ነው። ራሳችንን ማስተዋል ካልቻለን ሁለቱም ይከብደናል ማለት ነው። ስለዚህ ባላንስ እድገትን ከስቴቢሊቲ ከምቾት ጋር ከእረፍት ጋር ማስተካከል መቻል ይፈልጋል። ስለዚህ አንዳንዴ ሞቲቬሽን ቤዝድ ብቻ ነገሮች የምናደርግ ከሆነ መርሳት የሌለብን ነገር ራሳችንን ድሬን እያደረገን የራሳችንን ኢነርጂ ያጠፋ ሊሆን ይችላል ለጊዜያዊ ሞቲቬሽን ብለን ማለት ነው። እና ባላንስ ይፈልጋል። ይሄ የማይንድፉልነስ አንዱ ትልቅ መሰረት ነው ማለት ነው። ከዛ ውጪ ስትረስ ሪዳክሽን ውጥረትን ለመቀነስ ብሪዚንግ ማይንድፉልነስ የሰውነታችን ሆርሞኖች ላይ ያለው ኢምፓክት አለ። ለምሳሌ ሰው ሞር ብሪዝ ባደረገ ቁጥር የኮርቲሶል የሌሎችም እነዚህ ኖሬፒኔፍሪን ጋር የተያዙ አድሬናሊን ጋር የተያዙ ፕሮሰሶችን ብሬን እና ቦዲ ውስጥ አንጎልና አካላታችን ውስጥ ያሉ ስትረስ ሆርሞኖችን ስታብላይዝ የማድረግ ባላንስ የማድረግ ስራ ይሰራል። በብሪዚንግ ብቻ ብዙ ካርዲዮቫስኩላር ኢሹዎች ፕሪቨንት መደረግ ተችሏል። ወይም የልብና ከደም ስር ጋር የተያዙ ከደም ቧንቧ ጋር የተያዙ ህመሞችን መከላከል ተችሏል ማለት ነው። ይሄ ሪሰርች ያረጋገጠው አሁን ላይ ዓለም ላይ በደንብ የተሰራበት ያለ ፕሮሰስ ነው ማለት ነው። ስለዚህ አሁን አንዱ የስትረስ ያልተከመ ትክክለኛው መንገድ ያልተፈታ ስትረስ አንዱ ትልቁ ደግሞ ችግር ክሮኒክ ኢልነሶችን ያመጣል። ስትረስ ለስኳር ህመም ያጋልጣል፣ ለግፊት ያጋልጣል፣ ለስትሮክ ያጋልጣል፣ ለኩላሊት ህመም ያጋልጣል። ይሄ እኛው ዝም ብሎ በመጨነቃችን በማሰባችን ብቻ የሞትን ነው ማለት ነው። ስለዚህ ያንን ማኔጅ ማድረግ ማለት ጤናን መጠበቅ ማለት ሰው ከታመመ በኋላ ብዙ ሚሊዮን ቢያወጣ ዋጋ የለውም። ከዛ በፊት መጀመሪያ ራስ ላይ እነዚህ ነገሮች ማስተካከል ያስፈልጋል። ሰው አንታመም አይደለም፣ ህመም የሰው ባህሪ ነው፣ የስጋ ባህሪ ነው። ግን ራሳችን ላይ ስትረስን እያደረገን ራሳችን ላይ ያለ ጊዜው ያለ ቦታው ህመምን ማምጣት ግን ስጋንም እንደመበደል ስለሆነ ማለት ነውና እነዚህ በቀላል መንገዶች በቀላል ኮፒንጎች የምንከላከላቸው ነገሮች የህይወት ሽረት ጉዳይ ሆኑብናል ማለት ነውና በተለይ አሁን ያለንበት ዘመን ደግሞ በጣም ከባድ ነው። ለስትረስ አጋላጭ የሆነ ማይንድፉል እንዳንሆን የሚያደርግ ከኔቸር ከተፈጥሮ ጋር እንግዲህ አንዱ ማይንድፉልነስ ከተፈጥሮ ጋር መታረቅ፣ ተፈጥሮ ጋር መነጋገር መቻል፣ ከተራራው ከዛፉ ጋር ማውራት መቻል፣ እድገታችን ልክ የዛፍ አይነት እድገት እንዲሆን ማድረግ መቻል ነው። ስለዚህ አሁን ላይ ብዙዎቻችን ህይወታችን በሙሉ ከተፈጥሮ የራቀ ከህይወት ከአየር ከውሃ ከኦክሲጅን ከዛፍ ከአፈር የራቀ ያለበት ህይወት ነውና ባይገርማችሁ አንዳንድ ሀገራት ላይ ለውሃ አለርጂክ ሆነው እየተወለዱ ነው ልጆች፣ ለውሃ ለኤችቶ ማለት ነው። ይሄ ምን ያህል በቅርብ እንደውም ለኦክሲጅን አለርጂ ሆነ ልጅ ተወልዷል። ስለዚህ ምን ያህል የሰው ልጅ ከተፈጥሮ ከተሰራበት ማቴሪያል እየራቀ እንደሆነ አፈር ለማግኘት ብዙ ርቀት ሄዶ አፈር ለመንካት የሚሄዱባቸው አውሮፓ ሀገራት አሉና ይሄ ትንሽ አሳሳቢ ነው። በተለይ አሜሪካም ላይ እንደዚህ አይነት ኢሹዎች በጣም ይነሳሉ። ከዚህ በፊትም እንዳነሳሁት አፈር ታሽጎ የፕላስቲክ አፈር ተብሎ መሸጥ ጀምሯል። ህፃናት እንዲያቦኩ ማለት ነው። ፕላስቲክ ነው አፈር ተብሎ የሚያቦኩት። ስለዚህ ይሄ ባህሪ በጣም አሁን ልጆቻችን ገና ከህፃንነት ስትረስ እንዲሆኑ በ9 በ7 በ8 ዓመት አንዛይቲ ዲፕሬሽን ዲያግኖስ እየተደረገ ነው በዚህ ዘመን። ይሄ በጣም አሳሳቢ ነው። እንደ ሀገርም